እንደፈለክ እንደ ጓደኛም እንደ ተራ መንገድ ላይ እንደምታቆም ሃይ እንደምንባባልም ሰው ተመልከተኝ። ብቻ ግን አሁን እያደረክ ያለው ነገር ምናልባትም አቤልን ስላስጠነቀቀው በዛ የተወሰነ ነገር አይምሮህ እኔም ላይ ይሄ ነገር ከመድረሱ በፊት እያረክ ያለው ነገር ስላለ ሄርሜላ ከሀገር እንድትወጣ ብዙ ነገሮችን እየጣርክ ስለሆነ እየጣርክ ነው ብሩኬ። እናንተ ሁሌ ስትሄዱ ልትመለሱ ስለሆነ የምትሄዱት ዛሬ ደግሞ ጓዛችሁን ጠቅልላችሁ እንድትሄዱበት ነው ትልቅ ሻንጣ ይዤላችሁ የመጣሁት። አይ እኔ ሻንጣ ያስፈልገኝ። ሲቀጥል ደግሞ ሄርሜላም በእነዚህ አይነት ሻንጣ ቃይዛ የምትሄድ ሰው አይደለችም። ያጣ ለማኝ ተሳድቦ ይሄዳል ይባላልና ጠይቆ ያጣ ሰው እንዲህ ነው ወይ መሳደብ ወይ ደግሞ ስለ አንድ ሰው መጥፎነት ማለት ሲጀምር ስለ ጓደኛው መጥፎ የሚያወራ ሰው አይምሮ ልክ ነው ብዬ አላስብም። ምክንያቱም ከጓደኛው የሆነ ነገር ዜማና ግጥሙ ላይማ አላችሁበት። ለምን አሁን ያለካትን እንደ ርዕስ አድርገህ በዘፈን ለምን አትሰሯትም? ሄርሜላም ብትሆን የእናንተን ቅራቅንቦ ለቃቅማ የምትወጣ ሰው አይደለችም። ብትወጣ እንኳን አሪፍ ማቴሪያል ቢያንስ እንኳን እኮ መጨነቅ አለበት ለኳሊቲዋ። እንደዚህ አይነት ነገር እንኳን የትኛው ኳሊቲዋ ነው? የትኛው ኳሊቲዋ? ኤኒዌይስ ታውቃታለህ ብዬ አስባለሁ። የትኛው ተንኮልና ሴራ ከመስራት ውጪ የትኛው ኳሊቲዋ? ብቻ በዚህ ቅራቅንቦ ልብሷን ይዛ ከምትሄድ ልብስ ባትይዝ ይሻላታል ብዬ አስባለሁ። እና ተመልክተሃል ብዬ አስባለሁ። አብርሃም አቤልን ሲያስጠነቀቀው ሁለተኛ የሩታ አጠገብ ትደርስና የሚከተልን ነገር ታውቃለህ። እንደ ህፃን ልጅ ሲያስጠነቅቀው ተመልክተሃል። ከዛም ደግሞ አንተ ጥሩ ሰው ነህ ሊሆን አይተህ መገንዘብ ያቅታል ብዬ አላስብም። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን? አለን እኛ ፈጣሪ የተመሰገነ ይሁን። ደስታ ላይ ነው ያለሁት፣ ፊሽታ ላይ ነው ያለሁት። እግዚአብሔር ይመስገን። እንግዲህ ያው ሲያስጨንቀን የነበረው ነገር አሁን ወደ መፈታት ወደ መገባደዱ ነው የሚባለው፣ ወደ መገባደዱ እየደረሰልን ያለው ሄርሜላ ከሀገር እንድትወጣ ብዙ በቃ ነገሮችን እንዲፈጠሩ ስንጸልይም እንትን ስንልም የነበረን ሰዎች ነበርና አሁን ላይ ደግሞ ሄርሜላ ከሀገር ልትወጣ እንደሆነ ከዛ በተጨማሪ ደግሞ ሩታነት ከሀገር የመውጫ ወይ ደግሞ የመውጣት ሀሳቧን በተወሰነ መልኩ ሆልድ አድርጋው ነገሮችን ለማስተካከል እየሞከረች ያለችበት ሁኔታ ነው እና ያለው ለዛም እንዲሆን ደግሞ ዛሬ ጽድት ያለ እንደምትመለከቱት ፏ ያለ አዲስ ሻንጣ ይዤ መጥቻለሁ። ይሄ ሻንጣ ለምንድን ነው ይዤ የመጣሁት? የሄርሜላ ተላላኪ የሆነው ብሩኬ ለሄርሜላ እንዲሰጣት ነው። ምንድነው ይሄ? የምትፈልገው ነገሮች ሰፋ ያለ ሻንጣ ነው ዛሬ ያስኩላለ ሄርሜላ እንዳለ የምትፈልጋቸው ነገሮች ልብስም ብትሉ ፍራሿንም፣ አልጋዋንም፣ የቤት እቃዎቿንም ሁሉንም አንድ ላይ እዚህ ላይ አድርጋ ከሀገር ውልቅ የምትልበት ወይ ደግሞ ከሀገር የምትወጣበት ጽድት ያለ ሻንጣ ዛሬ ይዤላ መጥቻለሁ። ላስቲኩ እንኳን አልተላጠም። ይሄ ላስቲኩ እንኳን ያልተላጠ ሻንጣን ይዤላት የመጣሁትና በዚህ አጋጣሚ ጠላቶቻችንን ወይ ደግሞ ከኛ ጋር አጉል ግብ ሲገቡ የነበሩትን ነገሮች እኛን ለማበሳጨት እኛን ለማናደድ ሩታን ለማናደድ ሲሞክሩ የነበሩ ሰዎችን ዛሬ አንጀታቸውን እርር የምናረግበት እኛ ደግሞ ቂቤ ጥጥት የምናረግበት እስኪ ሁላችንም አንዴ እልል በሉልኝ ለምን እልል ብለን ልንሸኛት ነው። ሄርሜላን ከሀገሯ ውልቅ ልትልልን ነው። ከዚህ በኋላ ሰላማችን እናገኛለን። ሩታዬም እንግዲህ ወደ ቤቷ ተመልሳ የራሷን ሰላም የምታገኝበት የራሷን ደስታ የራሷን በቃ የምትፈልጋቸውን ነገሮች በሙሉ የምታሳካበት ጊዜ እየደረሰልን ስለሆነ ሁላችንም ዛሬ በደስታ በፊሽታ የምንጠብቀውና የምንጓጓለት ቀን ነው። ይሄንን ነገር ለብሩኬ እንሰጠዋለን። ከዚህ በተጨማሪ እንደ ወንድም ከዛ በተጨማሪም እንደ አንድ አብሮ ቢያንስ እንኳን አንድ ቀን ሁለት ቀን አብረን በልተናልና እኔና ሄርሜላ ያንን በማስመልከት ወደ ውጭ የምትሄድበትን ገንዘብ እሷ እንግዲህ ብዙ ጊዜ ገንዘብ አለኝ ብላ ነው አይደል የምትሞካው፣ ገንዘብ አለኝ ብላ ነው አይደል ብዙ ነገሮችን እንትን የምትለው። እኛ ደግሞ ገንዘብ ሰተናት ከሀገር የምትወጣበትን ነገር ለማመቻቸት 1 2 3 4 5 6 7 እያልን ሄደን ዛሬ እዚህ ደርሰናል። ስለዚህ ምንድነው የምናደርገው? የሄርሜላ አሽቃባጭ ተላላኪ የሆኑትን ብሩኬንና አቤልን ዛሬ እዚሁ በመድረካችን ጠርተን ይሄን ሻንጣ ሰተን መልካም ጉዞ ይሁንላችሁ ብለን የምንሰናበት ይሆናል። እዚህ በኋላ በእነሱ የምንጨቀጨቅበት፣ በእነሱ የምንጣላበት፣ በእነሱ አጓጓር ውስጥ የምንገባበት ነገር ይኖራል የሚል ማስተሳሰብም ምንም ነገር የለኝም። ሄርሜላም ከዚህ በፊት ላረገቻቸው ነገሮች የመልስ ምት የሚሆን ነገር ነው ይዤላችሁ የመጣሁት። ቤተሰቦች ከርቀት ይታየኛል፣ ብሩኬም እየመጣ ነው ያለው። እንግዲህ ምን እንደሚል ይሄንን ነገር ተላላኪ ስለሆነ ይሄንን ይዞ እንደሚሰጣትና እንደማይሰጣት በዛም አጋጣሚ እመለከተዋለሁ። አቤልም ተከትሎት ይመጣል። አይ ቲንክ እንዴና ሰላም ነው አማኑ አለሽ ሉፒስ ተጋበይ ደስ ነው ሰላም አለሽ በሰላም
አንቀልቅዬ እየጠራው ካረለ በምክንያት ነው። እሺ አንዳንዴ ብር ነው ይሄ ነገር ምን አለው? እስከመጣ እቺ እንደ አሽጌ ልሰጥም ነበር ያሰብኩት። አሽጌ ልሰጣችሁ ለእያንዳንዳችሁ ከፈለግንም ለአንተም ለአቤልም ለሄርሜላም ብቻ ውስጥ ላይ ቆንጆ ቆንጆ ነገሮች አለበት። የመልካም አመት በዓል ጊፍት ነው የተዘጋጃላችሁ በለው። የመልካም የአዲሱ የገናችን ለዛ የሚሆን ጊፍት ነገር ነው ይዤላችሁ የመጣሁት በለው። እንደተመለከተው አመሰግናለሁ ወንድሜ። እኔ ግን አልፈልግም ሻንጣ አለኝ ሻንጣ ቢሆንም መቼም ስጦታ ይገፋል ብዬ አላስብም። እሺ ከልብ በፍቅር ከሆነ የሰጠኝ ይቀበላል። ስጦታ አይገፋም። እና ለማንኛውም ትላንትና ተመልክተሃል ብዬ አስባለሁ። አብርሃም አቤልን ሲያስጠነቀቀው ሁለተኛ እንደ ሕፃን ልጅ ያስጠነቀቀው ሁለተኛ የሩታ አጠገብ ትደርስና የሚከተልን ነገር ታውቃለህ። እንደ ሕፃን ልጅ ሲያስጠነቅቀው ተመልክተሃል። ከዛም ደግሞ አንተ ጥሩ ሰው ነህ ሊሆን አይተህ መገንዘብ ያቅታል ብዬ አላስብም። ከዛ ትምህርት የምትወስድ ይመስለኛልና ያው ትምህርት ወስደህ እንግዲህ ያው ከሀገር የምትወጡበትን ነገሮች የምትፈልጉትን ነገሮች እንዲመቻችላችሁ ጓደኛህም የምትወዳት የምታከብራት የምትንከባከባት የሆነችውም ወይዘሪት ሄርሜላም እሷም ከሀገር ልትወጣ እንደሆነ አብስረህን ነበረና በደስታ ላይ ደስታን ጨምርላችሁና ይሄው ሻንጣም ተዘጋጅቶላችኋል። ክተትላት አልጋዋንም የምትፈልገው ነገሮች ልብሷንም ጫማዋንም ሁሉም ነገር አንድ ላይ አድርገን እዚች ጋር ከዛ ደግሞ መንገዱ የተሳለጠ እንዲሆን ደግሞ የፕሌንም እንቆርጣለን። በባቡርም ከሆነ የባቡር ወደ ፈለገችበት እንድትሄድ እንድታደርስልኝ ነው ዛሬ ጠራሁት። ጨረስክ? አዎ እያዛክ ነው እዩ። ለቁም ነገር የደወልክልኝ የመሰለኝ። ከዚህ በላይ ቁም ነገር አለ እንዴ? አይ አይደለም። እኔ ሻንጣ አጣው ብዬሃለሁ። ያስፈልጋችኋል። ቆንጆ ሻንጣ፣ ተለቅ ያለ ሻንጣ፣ ጥቃቅን ነገር እናንተ ሁሌ ስትሄዱ ልትመለሱ ስለሆነ የምትሄዱት ዛሬ ደግሞ ጓዛችሁን ጠቅልላችሁ እንድትሄዱበት ነው ትልቅ ሻንጣ ይዤላችሁ የመጣሁት። አይ እኔ ሻንጣ ያስፈልገኝ። ሲቀጥል ደግሞ ሄርሜላም በእነዚህ አይነት ሻንጣ ዕቃ ይዛ የምትሄድ ሰው አይደለችም። ታውቃታለህ ቢስ ኳሊቲዋ። ይሄ ሻንጣ እንደ ተግባሯና እንደ ሁኔታዋ ይበዛባታል ብዬ አስባለሁ። እኔ እንደውም የዋህ ቀና ሰው ስለሆንኩኝ ነው ይሄን ነገር ይዤላት የመጣሁት። የሚገርም ነገር በማዳበሪያና በፌስታል ነበር ይዛ መሄድ የነበረባት። ለምን ፈረንጅ ውስጣቸው እነሱ ናቸው ከዚህ ከክፍለ ሀገር ሲመጡ ምናምን ሻንጣ የላቸውም። ብዙ ጊዜ ፌስታል ነው ይዛችሁ የምትንቀሳቀሱት። ለነሱ ናቸው። ሄርሜላ እንደዚህ አይነት ማቴሪያል አትጠቀምም። ምንም ጠቀም ማዳበሪያ የምትጠቀመው ሰው ልታደቅጥብኝ ከሆነ ልሂድ። ቁም ነገር የምታወራኝ ከሆነ ቁም ነገር አውራኝና እኔ በይሰሙን እናንተ እያደረጋችሁ ያላችሁት ነገር ምንም ግራ እየገባኝ ነው። ያው ከእናንተ እኮ የሚተናነስ ነገር አይደለም። አቤልም አሁን ተቀጥቷል፣ ተገርፏል። ቆንጆ ግርፋት ነው የተገረፈው። ዛሬ ወደ አንተ መድረሱ አይቀርምና ቅድመ ጥንቃቄ እንድትወስድበት ነው የመጣሁት። ገብቶሃል? አሁን ከብዙ ስራ ትቼ ነው የመጣሁት። ማለት ቁም ነገር የምታወራ ይመስለኝ፣ ለጥሩ ነገር የፈለክ ይመስለኝ። ግን እንደዚህ ባዶ ሻንጣ ይዘህ ምናምን ልታሾፍ ከሆነ እዩ በቃ ልሂድ። እኔ ይዘህ የመጣልን የገና ስጦታማ ሳትይዝ ወዴትም መሄድ የለብህም። ይሄን የመሰለ ባይዘዌ ይሄ እንደ ሳምፕል ነው የመጣላችሁ ለአንተም ለአቤልም እንዲሁ አንዳንድ ግብረ አበሮቻችሁ ከበስተጀርባችሁ ያሉትን ሰዎች ጭምር እነሱንም አንድ ላይ ጠቅልላችሁ ከፈለጋችሁ ተለቅ ማድረግ እንችላለን። ሳይዙ ሁላችሁም በአንድ ላይ ባይ ዘ ወይ ስጦታ ካንተ የምንቀበል ሰዎች አይደለንም በመጀመሪያ ደረጃ። ሲቀጥል ደግሞ እኔ የትም መሄድ ሰው አይደለሁም። ስጦታም አይናቅም። አዎ ልክ ነህ። ስጦታ አይናቅም፣ ግን የስጦታም አይነት አለው። በእንደዚህ አይነት አመለካከት ስጦታ ልቀበልህ አልችልም። እንደዚህ ተሳድበህ የሆነ ልብሳችሁን በፌስታል ነበር የምትይዙት ምናምን ብለህ ሻንጣ ይዘህ ስለመጣ ሻንጣ ይዤ አልሄድም። እንዴት ይሄን የመሰለ ሻንጣማ መግፋት የለብህም። የመጣላችሁ እኮ ይሄ በቃ ከዚህ በፊት እንደ እናንተ እንዳደረጋችሁት አድራጎትና እንደ ሁኔታችሁ መሄድ ያለባችሁ በፌስታል ነበር። አሁን ላይ ግን ቢያንስ እንኳን ላሳለፍነው ጊዜ አብረን ለበላን ለጠጣነው ሻንጣ ይዘንላችሁ የመጣሁት ወይ ሻንጣ ይዤላችሁ የመጣሁት ቢያንስ እንኳን የተወሰነ ጊዜ አብረን ስላሳለፍን ለዛ ደግሞ ትንሽ ሻል ያለ ነገር ይገባችኋል ብዬ ስላሰብኩኝ ነው ፌስታሉ እንኳን ያልተላጠ ሻንጣ ይዤላችሁ የመጣሁት። ይህንን ደግሞ መግፋት ምናልባትም ደግሞ ከዚህ በኋላ የሚመጣላችሁ ስጦታ ለገና የሚሆነው የቆንጆ ቆንጆ ቦክሶች፣ ቆንጆ ቆንጆ ዱላዎችም ሊሆኑ እንደሚችሉ ተስፋ አደርጋለሁ። ከአብርሃምም አንድ ሁለቴ ያው በቃል ስንዘራ የሚባል ነገር አለ። በቃል ስንዘራ ትንሽ አታክ አድርጓታል አቤልን። አሁን አይምሮ ታሞ ሆስፒታል እንደሆነም ደርሼበታለሁ። እናንተም የዛ ነገር ደግሞ ተጠቂ ወይም ሰለባ ከመሆናችሁ በፊት ደግሞ ቅድመ ጥንቃቄ እንድትወስድ ነው የጠራሁት። እሺ በመጀመሪያ ደረጃ ከሀገሬ የመውጣት እቅድም የለኝም፣ አልወጣም፣ ሻንጣም አያስፈልገኝም። ሄርሜላም ብትሆን የእናንተን ቅራቅንቦ ለቃቅማ
የምትወጣ ሰው አይደለችም። ብትወጣ እንኳን አሪፍ ማቴሪያል ቢያንስ እንኳን እኮ መጨነቅ አለበት ለኳሊቲዋ። እንደዚህ አይነት ነገር እንኳን የትኛው ኳሊቲዋ ነው? የትኛው ኳሊቲዋ? ኤኒዌይስ ታውቃታለህ ብዬ አስባለሁ። የትኛው ተንኮልና ሴራ ከመስራት ውጪ የትኛው ኳሊቲዋ? ብቻ በዚህ ቅራቅንቦ ልብሷን ይዛ ከምትሄድ ልብስ ባትይዝ ይሻላታል ብዬ አስባለሁ። ከዚህ በኋላ ስለምትታመሙ ብሩኬ እንደ ወንድምም ስመክርህ ብዙ ጊዜ ስትንቀሳቀሱ እነዚህ ሚሪንዳ ለስላሳ ውሃዎችን ይዘህ እንደውም እዚህ አካባቢ ትንሽ ሱቅ የለም እንጂ እሱን ባቀርብልህ ሁላ ደስ ይለኝ ነበር። ለምን እንደ ጀብሎ አዛሪ እንደዚህ በደረት ይዘህ ብዬ ብዙርና ባንከፋፍላችሁ በጣም ነው ደስ የሚለኝ ለእናንተ። ከዚህ በኋላ አይምሯችሁ መታመሙ እንደማይቀር ከዚህ በኋላ ነገራቶች መስመራቸውን ይዘው ተስተካክለው ሁሉም ነገር ያማሩ እንደሚሆንና እናንተ ደግሞ በዛ ነገር በብስጭት የጨጓራ በሽተኛ ሆናችሁ ወይ ደግሞ አማኑኤል ሆስፒታል ገብታችሁ እንደማያችሁ ደግሞ ባለሙሉ ተስፋ ነኝ። ለዛም ነው የጠላት ሐሳብ እንግዲህ ጠላት አይደለም። ድንግል ማርያም እያለች እኛ አማኑኤል ሆስፒታል አንገባም፣ እግዚአብሔር ከኛ ጋር እያለ ምንም አንሆንም። ግን ደግሞ ያው ክፋት ከሆነ ሐሳብ ክፉ ነገር ሰው ላይ ክፉ ነገር እንዲደርስ ከሆነ ምንም አይደለም። ይሄ ነው ጓደኝነት ማለት ትክክለኛ የጓደኝነት ጥግን ያሳያል። ከዛ እናንተ የሚያሳያችሁ የጓደኝነትን ጥግ ነው። ትዳር ማፍረስን እንደገና ደግሞ እንዴት በሴት ላይ ሴት መደረብን እንዴት አታሎ ወንድን ልጅ እንዴት አታሎ በሴት ማማለል እንደሚቻል እንዴት አታሎ ደግሞ ትዳር ላይ ሌላ ነገሮች እንዲያስብ ማድረግ እንዴት በልጅ ላይ ልጅ መደረብ እንደሚቻል ስላስተማራችሁን ለእናንተ ደግሞ ለምታደርጉን ነገር በሙሉ ይሄ ምላሽ ነው። እኔ እንደናንተ አላስደበደብኳችሁ። እኔ ያልገባኝ ነገር እኔ ከሄርሜላ የምታገኘውን ጥቅም ስላጣ ወይም ደግሞ በቃ መሀል ላይ ለምንድን ነው የምትሆነው? አንድ ጊዜ ለሩታ፣ አንድ ጊዜ ለአብርሃም፣ አንድ ጊዜ ከሄርሜላ ጋር ይሆንክ። ለምንድን ነው ነገሩን ራሱ እኛ ራሱ ለምን ግራ የምታጋባል? እንዴት ለምንድን ነው ወደ አንዱ ትክክለኛው አየኋችሁ፣ ለየኋችሁ፣ አበጠርኳችሁ፣ ተመለከትኳችሁ ስራችሁ በሙሉ በጊዜው የሆነ የጠበቀው ጥቅም ነበረ። ከዛ አንደኛ የትኛው ጥቅም ሆነ ጥቅም የለም። ከዛ ነው የትኛው ጥቅም ስላልሰጠችኝ እኔ ጥቅም ስላልሰጠችኝ ሳይሆን ሄርሜላ በአይምሮም ባስተሳሰብም በገንዘብም በምንም ደረጃ ብትመለከታት ጥቅም አላት ብዬ ማስባትና ደግሞ ትክክለኛ ሴት ናት ብዬ ማስባት ሴት ስላልሆነች ትክክለኛ ወደ ሆነችውና ክብር፣ ፍቅር ሁሉ ነገር ይገባታል ብዬ ወደ ማስባት ሰው አድልቻለሁ። በዚህ ነገር ከደበራችሁ ደግሞ ምንም ማለት አይደለም፣ መምጣት ትችላላችሁ። አንተ ይመችህ እንጂ ከፈለክ ለምን እንጨቆረራ አትሄድም? መብትህ ነው። ይሄ ያንተ ምርጫ ነው። ግን ከዚህ በኋላ ይሄን ሻንጣ ሚዛሂድ ለእናንተ ስለመጣ ምናልባት ደግሞ እዚህ ጋር እምቢ ብትሉ ወይ አልቀበልም ብለህ ብትል በራችሁ ላይ ያስቀምጥላችኋለሁ። ምናልባት ሼም ይዞ ከሆነ እንደዛ እንዲህ ተቦስ ከትቹ ይሄዳል። ችግር የለውም። ምን እንደፈለክ ማድረግ ድረስ ዋናው ከኔ መውጣቱ መልፋትም የለብህም። ዋናው ከኔ መውጣቱ ነው። የፕሌንም የቲኬትም ከፈለጋችሁ ከዛ በተጨማሪ ደግሞ የምትፈልጉት አክሰሰሪዎች ደስተኛ ነህ ማለት ነው። ከሀገር እንድወጣ እንደዚህ በዚህ ልክ ትፈልጋለህ ማለት ነው። ሙሉ ጥርግርግ ብላችሁ ውጥት ብትሉ ስልም በቃ ሰላሙ እንዳለ ይሰፍናል። ገብቶሃል? ለዛ ነው እንደዚህ እያልኩ ያለሁት። አይ በቦታ ለኔ የተሻለ ነው። ምክንያቱም እንደናንተ አይነት አስመሳይ ሰዎችን አላይም፣ እዚህም እዛ የሚያሽካብጡ ሰዎችን አላይም። ሰውም ክፉ አይሆንብኝም ቦታ። ግን ደግሞ ለናንተ ደግሞ እልህ ብዬ ሀገሬ ላይ ግሬን ሰቅዬ እንደ ልቤ በሰላም እየወጣው በሰላም እየገባው ግሬን ሰቅዬ እየበላው እየጠጣው እኖራለሁ። እና የጠላት ገንዘብ አለ የተሰጠ የተወሰነች ፍራንክ የቋጠራችኋታላችሁ ከአንተና ከሄርሜላ ሆናችሁ አቤልም ሆናችሁ የሆነች ነገር እግራችሁንም ሰቅላችሁ እጃችሁንም ሰቅላችሁ እንደፈለጋችሁ መሆን ትችላላችሁ። ግን እስኪ አንተ አሁን መልካም ሰው ነኝ ብለህ ታስባለህ ለራስህ? እግዚአብሔር ይመስገን እና አይደል? ስለዚህ ስለቀዱ እስኪ የተወሰነ ለገና ከዚህ በኋላ እኛም እንደምንጠናን እኛ ለገናዋ ዜማ ሻንጣና የፕሌን ቲኬት ካስፈለጋችሁ እንደምንሰጣችሁ የምን ሀገር የፕሌን ቲኬት ነው? ቆይ ምንድን የፈለጋችሁት ሀገር ምረጡ፣ ተዝናኑ፣ ምንም በሉ። ግን እዛው እንዳትመጡ በቃ ከሀገር ጥርግ በሉልን። ከፈለጋችሁ ለምን አሜሪካ አትሄዱም? ከፈለጋችሁ ለምን ኢንግላንድ የፈለጋችሁበት ጥርግ በሉልን። ጥርግ ማለት ነው። ግን ሰላማችን ስጡ። ሰላም ከዚህ በኋላ ምንም አይነት ውካታ አይፈጠር። ገብቷል? እና ደግሞ አንዳንድ እቅዶችም ካሏችሁ አሁን ይሄ የሆነ ነገር አድርጋችሁ ልታሰናክሉት የምትፈልጉት ነገር ካለ በግልጽ ነገር በቃ አሁን እኮ አለቀ እኮ ብሩክ፣ አለቀ ሁሉም ነገር እኮ አለ። ከዚህ በኋላ ምን ታደርጋላችሁ? ጨረስክ? ልሂድ? ምን ገና ብዙ ነገር አለ እንዴ ሳትነግረኝ? ቢያንስ ለገና እንኳን አንዳንድ ነገሮች ቀረብላችሁ የምታስቡት ተንኮሎች ካሉ መቼም ፋብሪካው ናቸዋል የተንኮል አሁን ልሂድ። እኔ ፕሮግራም አለብኝ። የመጨረስኩ ፕሮግራም አለብኝ። የምሬን ነው። ፕሮግራም ትቼ የመጣሁት ነገር ታወራለህ ብዬ ቁም ነገር እኮ ነው። ጓደኞቼ ቁጭ ብለው እየጠበቁኝ ነው። ምን የምትሰሩት ደባ አለ ተንኮል
የምትሰሩት እንደዚህ ሰብሰብ ብላችሁ አንተ ሄርሜላና ያ ጉጭማ አቤል የሚባል ልጅ አብራችሁ የምትሰሩት ነገር ባይ ዘ ዌይ ምንም በቃ የፈለከውን ጥቅም ስላላገኘ ምንም ብለህ ብትሳደብ እንዴት ነው የሚባለው? ያጣ ለማኝ ተሳድቦ ይሄዳል ይባላልና ጠይቆ ያጣ ሰው እንዲህ ነው ወይ መሳደብ ወይ ደግሞ ስለ አንድ ሰው መጥፎነት ማለት ሲጀምር ስለ ጓደኛው መጥፎ የሚያወራ ሰው አይምሮ ልክ ነው ብዬ አላስብም። ምክንያቱም ከጓደኛው የሆነ ነገር ዜማና ግጥሙ ላይማ አላችሁበት። ለምን አሁን ያለካትን እንደ ርዕስ አድርገህ በዘፈን ለምን አትሰሯትም? ዘፈን አድርጓት ያጣ ለማኝ ተሳድቦ ይሄዳል ብለህ ርዕስ አድርገውና ከዛም በኋላ ግጥም ያው የተንኮል ግጥሞችን አብራችሁ ደርድራችሁ ቆንጆ አቀናባሪ ያጋጠመላችኋል። በቆንጆ አቀናባሪ አንተ አለ አይደል ወሬ ለማቀናበር እንደዚህ ምዛም ስለምትል ወሬ እዚህ ያለውን ወሬ ነገር ከማቀናበር ትዳርን ከማበላሸት ዘፈናችን አንተ አታቀናበርልኝ። እኔ እንኳን የዛ ሙያ የለም ሐቀኝነትን አንዳንድ ደግሞ አሽቃባጭ ደግሞ አሉ ከጀርባ ያጅቡሃል። እነሱ ምንም በላቸው እያጨበጨቡ ማለት ነው። ምንም አጋፋሪም አጨብጫቢም አይቸግረንም። ስለዚህ ለምን ክሊፓችንን እንደዛ አንሰራ? በተንኮል አለቆች እናንተ ከፊት ለፊት አስገብተናችሁ የተንኮሉን ነገር እኔ ባይዘዌ እኔ አሁንም ቢሆን ማለት ነው የጠራሁህ ለምንድን ነው እንደ ወንድምም እንደ ምንም ነገር ተመልከተኝ። አንተ እንደ ወንድምም ልታየኝ አትችልም። ሲጀመርም እንደፈለክ እንደ ጓደኛም እንደ ተራ መንገድ ላይ እንደምታቆም ሃይ እንደምንባባልም ሰው ተመልከተኝ። ብቻ ግን አሁን እያደረክ ያለው ነገር ምናልባትም አቤልን ስላስጠነቀቀው በዛ የተወሰነ ነገር አይምሮ እኔም ላይ ይሄ ነገር ከመድረሱ በፊት እያረክ ያለው ነገር ስላለ ሄርሜላ ከሀገር እንድትወጣ ብዙ ነገሮችን እየጣርክ ስለሆነ እየጣርክ ነው ብሩኬ። በመጀመሪያ ደረጃ አብርሃም አቤልን የተናገረው ሩታ ወደ ቤቷ እንድትመለስ አቤል ስርዓት መያዝ አለበት ብላ ስላሰበች አብርሃምም እኛም ሁላችንም ወደ ቤቷ እንድትመለስ ስለምንፈልግ ይቅርታ ጠይቋታል። ይቅርታ ሲጠይቃት ቃል ገብቶ ነው የጠየቃት። አንቺ ወደ ቤትሽ የምትመለሽ ከሆነ ከዚህ በኋላ አጠገብሽ አልደርስም። ይሄ ሁሉ ነገር መስዋዕት እየከፈለ ያለው አቤልም ቢሆን ማንም ቢሆን መስዋዕትነት እየከፈለ ያለው ሩታ ወደ ቤቷ እንድትመለስ እንጂ ሌላ አንተ ስላሽቃበጥክ ወይ ደግሞ የሆነ ሰው እንደዚህ መጥቶ ስላወራ ስለለፈለፈ አይደለም። ሩታ ወደ ቤቷ እንድትመለስ ለማናደድ እንደሚመቻቸው አብርሃም እንኳን ቤት ውስጥ ባይኖር ቤቷ ነው ራሷ ነች ያቀናችው ያንን ቤት እዛ ቤት ገብታ መኖር ስላልባት አቤል ይቅርታ መጠየቅ ስለነበረበት ሄዶ ይቅርታ ጠየቀ። ጫናው ስለበዛበት ነው አቤል ምንም እዛ ጋር ጫናው ዛቻው ስለተጠፈጠፈ በ16 ዓመት ልጅ ስለተጠፈጠፈ ከዛ በተጨማሪ ቤቱ ድረስ ገብተው አይቻለሁ እኮ እንደዚህ ሰቅለውት አቤት እንደ ፊኛ እንደዚህ ሰቅለውት ሳይ በቃ እንዴት እንደረካው እንደ ፊኛ እንደዚህ ሰቅለው ሲያናፍጡትና በ16 ዓመት ህፃን ልጅ ሲጠፈጠፍ የዛኔ ልኩ ስለገባው በቃ ይቅርታ መጠየቅ አለብኝ ከዚህ በኋላ ጫና እየበዛብኝ ነው ብሎ ስላሰበ ነው። ገብቷል። አንተ ደግሞ ቆንጆ እኔ ኳሊቲ ማደንቅልህ ምን እንደሆነ ታውቃለህ? ያልደረሰብህ ቆንጆ ኳሊቲ ምንድነው? መደበቅ ትችላለህ። እሺ የፈለከው በላይ ብቻ ግን የሆነ ቆንጆ ኳሊቲ መደበቅ ትችላለህ። ተመተህ ያላየኸው ነው የምትመስለውና አንተንም እኮ ቆንጥጠውሃል ትንሽም ቢሆን እሱ ምንም ይሄን ያህል ለው አልችልም። ግን አንተ ግን ምንድነው ቆንጆ ስላጋጠመው አንተ ደግሞ ቆንጆ መደበቂያዎች ስላሉ ለማንኛውም መደበቅ ትችልበታለህ። ለማንኛውም አሁን ወደ መጨረሻ ሲሄድ ለቀልድ አይደለም የምትወጥ አንድ ምነግርህ ነገር አቤል እዛ ጋር ራሱን ዝቅ ያደረገው ይቅርታ አላት ሩታን ወደ ቤቷ እንድትመለስ ነው። ሌላ ሀሳብ የለውም። ከዛ በተረፈ ይሄንን ሻንጣ በጣም ብዙ የሚቸግራቸው ሻንጣ መያዝ የሚፈልጉ ሰዎች አሉና ለነሱ ስጣቸው። ስለጠራኸኝ እናንተ ናችሁ አንደኞቹ ስላመጣህልኝ አመሰግናለሁ። ይዘው እየገፋህ ይዘው ለእናንተ ነው የመጣው። እና ቤተሰቦቻችን ያው እንደተመለከታችሁት ነው። ሻንጣውንም በሩ ላይ ሄደን እናስቀምጥለታለን። አሪፍ ነገሮች ቃላቶችን ጨጓራችን እንዳቃጠለው ጨጓራውን እንዳቃጠል ነው ተስፋ አድርጋለሁ። ውድና የተከበራችሁ የኛ ቤተሰቦች ከዚህ በኋላ ደግሞ ጠላቶቻችንን በደንብ የማናደድና የማቃጠል ስራ አጠናክረን እንቀጥላለን ብዬ አስባለሁ። ለማንኛውም ከሀገሯ ውልቅ የምትልልን ከሆነ ሄርሜላ ሻንጣውንም ምኑንም ሁሉንም ነገር አዘጋጅተን እንጠብቃታለን። እኔ ችግር የለውም ማጠፉንም ሆነ ምኑንም ነገር ሰፖርት ማድረግ እችላለሁ። ልብሷን ማጥፍላታለሁ፣ አልጋዋንም ሁሉንም ነገር አንድ ሻንጣ ውስጥ ከትላታለሁ። ከፈለጉ ሌሎች ግብረ አበሮቿ እነ ብሩኬ እና አቤል እንዲሁም ሌሎችን ሻንጣ ውስጥ አድርጌ አንድ ላይ ፓክ አድርገን መላክ እንችላለን። እናመሰግናለን።